አቶ ተካልኝ። ስሜ ዳዊት ይባላል። የምጠይቆት ገጽ 444 ላይ ስልጣን ማዘዝና መታዘዝ ከሚለው ጋር በተያያዘ አምባገነን ከሚለው ጋር በተያያዘ ነው። ከቃሉ ጀምረው አምባገነን የሚለው ቃል ለምን ለምሳሌ ቆላ ገነን ወይም ሜዳ ገነን አልተባለም? አምባገነን የሚለውን ቃል ምንጩንና በኢትዮጵያ ስልጣን ታሪክ ውስጥ የውጭ ታሪኮች ምናልባትም በእርሶ ዘመን ሬሜኔ ከሚባል ሰው እየመጥቶ ነበር መንዝል ሊያጠና። ከዛ በኋላ ዋክስ ኤንድ ጎልድ ላቪን መጥተዋል እና ለመግለጽ ሞክረዋል ሶሲዮሎጂን ያጠኑ ሰዎች። ግን እርሱ ምን ይመስለውታል? ከስልጣን ጋር የኢትዮጵያ ማህበረሰብ ከላይም ከታችም ያለው ማህበረሰብ እንደዛ አጣብቆ የያዘው ምንጩ ምን ይመስለውታል? ወደኋላ ስንመለስ በታሪክ ይህ ባሪ ጥያቄ ነው። አምባገነን ከሚለው አምባ ማለት እንደው ሴኩሪቲ እንደማለት ነው። አምባ የጦር ሰፈር እንደዚህ አምባገነን እንግዲህ እንደ ሎካል ዲክቴተር ማለት ነው። እንደው እዛ ገኗል ደግሞ ሌላውን ልግዛ ይላል። አምባገነን ዲክታተር የሚለው መንፈስ ከዚያ ጋር ነው። እኔ እዚያ በቃ አለቃ ነበርኩ የዚህ አምባ እንትን ነኝ ብሎ ወደ ሌላው እየሄደ እሱንም እንደዚህ አምባገነን ገነን ማለት ስልጣኑን በአንድ አምባ ላይ በጉልህ ያሳየ ሰው ማለት ነው። የአምባ አስተዳዳሪ ሆኖ እንግዲህ የኔን ግምት ነው የምሰጠው። ከዚህ ይመስለኛል የመጣው እንትኑ የአምባገነን እንትን ኤቲሞሎጂ ይሄ ነው። ሌላው ምንድን ነው ቀጥሎ ያለው? ለምንድን ነው በኢትዮጵያን ሕዝብ እንግዲህ ጥሩ ጥያቄ ነው። በጣም ጥሩ ጥያቄ ነው። እንግዲህ በከፊል የኢትዮጵያ ሕዝብ ግንዛቤ ስለ እግዚአብሔር ያለው ስለ ሀገር ያለው ምን ከዚህ ከመጽሐፍ ቅዱሱ ከምኑ የመነጨ ነው። እንግዲህ ይህን ሁሉ የፈጠሩት እነዚህ የቤተ ክህነት ጸሐፊዎች ናቸው። ደብተሮች ምናምን ይጽፋሉ። አሁን ለምሳሌ የሶሎሞንና ንግሥተ ሳባ ታሪክ እንደምንሰማው አይነት አይደለም። ግን ታሪካችን ትክክል ሆነም አልሆነ በዚህ በጣም ኢንፍሉዌንስ ሆኗል። በጣም እና ምንድን ነው የሚለው እንግዲህ ክብረ ነገሥት የሶሎሞንና የሳባን ታሪክ እንደሆነ ተናግሮ ከዚያ በኋላ እሷ ልጇን ከወለደች በኋላ ኢየሩሳሌም አባቱ ለማየት ሄዶ አዋቂዎች ይዞ መጣ። እነዚህ አዋቂዎች አንድ ሀገር የሚተዳደረው በዚህ መሰረት ነው ባሉት ህግ ነው እንግዲህ ኢትዮጵያ የምትተዳደረው የሚለው። እዚያ ደግሞ እንትን ውስጥ አለ፣ ክብረ መንግስት ውስጥ አለ፣ መጽሐፍ አለ፣ እሱ ይናገራል። እና እንግዲህ ያንን ስትመለከት የኢትዮጵያ ሕዝብ አሁን ስለ ዳኝነት ወይም ስለ ፍትህ ድሮ ዳኝነት ነው ፍትህ ስለ ፍትህ ያለው ግንዛቤ ከዚያ የመጣ ነው። ምንድነው ስለ ፍትህ ያለው ግንዛቤ? የኢትዮጵያ ሕዝብ ፍትህን እኔ እንደምንም ብዬ ጊዜ ቢፈጅብኝም ላገኛት እችላለሁ። ከእግዚአብሔር የምትመጣ ስለው እግዚአብሔር ነው ይህንን ንጉስ ቀብቶ ሰይሞ እግዚአብሔር አይደለም ኢትዮጵያን አስተዳዳሪ በህግ በዚህ ህግ መሰረት ብሎ እግዚአብሔር አዘውት ነው ይህን ንጉስ እዚህ ያስቀምጠው። ስለዚህ ያችን የእግዚአብሔር ፍትህ እንደምንም ብዬ አገኛታለሁ። 1 ዓመት ይፍጅብኝ 20 ዓመት ይፍጅብኝ አገኛታለሁ ብሎ በዚህ ነው ጉዞውንም ክሱን የመሰረተው ርስት ተነጥቆበት እንደሆነ እና ማመልከቻ ድሮ ሲጽፍ አንድ ሰው ለዳኛ ወይም ለሀገር አስተዳዳሪ ክቡር እንደዚህ እግዚአብሔር ያሳዮ ክርስቶስ ያመልክቶ ነው የመጀመሪያው መስመር የማመልከቻ ለዳኛ የሚጻፈው ለሀገር ገዥ የሚጻፈው። ክቡር ጌታዬ እግዚአብሔር ያሳዮ ክርስቶስ ያመልክቶ ምኑን? የፍትህን ጎዳና እግዚአብሔር ያሳየው። ምክንያቱም ፍትህ የሚወጣው እግዚአብሔር ብሎ ነው የሚያምነው የኛ ሀገር ሰው። ያሳየው
እግዚአብሔር ያሳየው ክርስቶስ ያመልክተው ያው ሁለቱም አምላኮች ናቸው እና የፍትህን ጎዳና እሱ ጌታ እግዚአብሔር አብ ወይም ወልድ ያሳየው ብሎ አገኛለሁ ብሎ ነው እንግዲህ 10 ዓመት 20 ዓመት ለርስት የሚከራከረው መጨረሻ ላይ ሳላገኝ አልቀርም። እንግዲህ ይሄ አስተሳሰብ ነው በእውነቱ የኢትዮጵያን ህዝብ እንደው ወይ ኢትዮጵያ ስንል እያቃለልኩ ነው እንግዲህ መሀል ሀገር ህዝብ ማለት ሰሜንና መሀል። ምክንያቱም ኢትዮጵያ አሁን ሰፍታለች፣ ሁሉም ቦታ የለም ያለ ነገር። ግን ኢትዮጵያ የምትባለዋ ስትፈጠር ትንሽ በኤክስፓንድ ስታደርግ የነበረው አስተሳሰብ እንደዚህ ነው ማለት ነው። ሰሜን ኢትዮጵያ፣ መሀል ኢትዮጵያ እና እኔ በጣም ያገናኘዋል። እዚያ ውስጥ ደግሞ ንጉሠ ነገሥቱ ይላል ቄሱን እንትን ሲለው አንተ ቄስ ንጉሱን አትፍራ፣ የድሃ ልጅ ሲበድል ያየኸው እንደሆነ እንዲህ ሲያደርግ እግዚአብሔርን ሲያስቀኝ ተናገር፣ ሰፊ ቢበዛብህ አንገትህን ስጥ ነው የሚለው ቄሱን ሲያዝ። ይሄ ክብረ ነገሥት ንጉሱን ደግሞ አንተ ከእግዚአብሔር ፈቃድ ውጭ ኃጢአት የሰራህ እንደሆነ በህይወት ትቀጣለህ፣ ከሞትክ በኋላ ደግሞ ገሃነመ እሳት ትገባለህ። እዚህ ኢምፒችመንት ነው የሚከፋ። ኢትዮጵያ ውስጥ ኢምፒችመንት የለም። እዚህ ተሰቃየ ስትገባ፣ ከሞትክ በኋላ ደግሞ በገሃነመ እሳት። የድሮ ንግስታት ያምናሉ፣ ይሄንን ይፈራሉ። እንዴ እኔም በሆነ እፈራለሁ። ያስፈራቸዋል፣ ይጠነቀቃሉ፣ በጣም ይጠነቀቃሉ። ሳላየኝ ብለህ ለአበት ጎዳ እግዚአብሔር ያህል ነው ነገሩ። በእውነት እኔ መጥፎ ነገር አለ፣ ጥሩ ነው ለእንትናችን ለሀገራችን ማህበረሰብ ለግለሰብም ጥሩ ነው። በአንድ አይነት እምነት ያለ ህዝብ ነው ደግሞ እንዴ እኔም አንተም እኮ ተባባሉ የሚቀራረበው የሚመካከረው ከዚህ ሁሉ የተነሳ ነው። አንድ ነን በቃ እና ጥሩ ነበር። እንግዲህ ከጊዜ ብዛት ያ ኦፍኮርስ እንትን ብሏል። አሁን ሁኔታው ተለውጧል። ግን እንትኑ ዛሬ ኢትዮጵያ ውስጥ አለ የለም ላረጋግጥላቸው አልችልም። ግን ዝም ብሎ ተኖ የሚጠፋ አይደለም ነው የምለው በጽሁፍ እስካለ ድረስ የድሮ አባቶች እኔም አሁን የድሮ አባት ሆኛለሁ እላለሁ እስካስታወሱ ድረስ ህዝቡን እንዲህ ያለ እኮ ሀገር ነበረች ኢትዮጵያ እስካሉ ድረስ ትራዲሽኑ አይጠፋም። ዝም ብሎ ኮምፕሊት ዳከም ይሆናል ግን ይኖራል። ያቺ ደግሞ እርሾ ናት። ያቺ የምትኖረዋ ትንሽ አንዳንድ ጊዜ እድል ስታገኝ ትሰፋለች እና የምታኮራ አገር ናት በእውነት ኢትዮጵያ። አሁን እንግዲህ ወደ መጨረሻው ነው ያለሁት። በጣም ደስ ይለኛል ብዙ ነገር ሳይ ስለ ሀገራችን ብዙ ነገር መናገር ይቻላል። አፍሪካ ውስጥ በራሱ ቋንቋ ለአንድ ዓመት ለሁለት ዓመት ሳይሆን ለሁለት ለሶስት ሺህ ዓመት የሰራ እስካሁን ድረስ ያ ቋንቋ የሚሰራ የራሱ ታሪክ ያለው በራሱ የሚኮራ በራሱ በጣም ኩራት ሲበዛ ደግሞ ጥሩ አይደለም። ታውቃላችሁ፣ በፍጹም ጥሩ አይደለም። አንድ አስተማሪ ነበረኝ እዚህ ሀገር ስማር ኢትዮጵያኖችን እኔ እሱ ክላስ ውስጥ ነበርኩ። የታወቀ አስተማሪ ነው። ኬነፍ ጋልብሬት ኢኮኖሚስት አለ እዚህ ጆን ኬነፍ ጋልብሬት የሚባል የታወቀ ኢኮኖሚስት ነበር። እዚያ ክፍል ውስጥ አለው። እንግዲህ ስለ ኢትዮጵያ በኋላ ሰምቷል። ኩራት ጥሩ አይደለም ሲበዛ። ምን ይላል? አንድ እንትን ነበረው እንደ ፊዮሪ አይነት ነገር። እነዚህ ወደኋላ የቀሩ ሀገሮች አፍሪካ፣ እስያ እንዲህ ያሉ ሀገሮች የመልማት እድላቸው ሊገመትና እንትን ሊል የሚችለው ግንዛቤም ሊሰጥ የሚችለው በታሪካቸው ባህል ካላቸው ነው። ባህል የሌለው ሀገር ይህን ሞደርን ኢኮኖሚክ ግሮት ያስቸግረዋል። ለምሳሌ እንደ ቻድ ያለ ሀገር ይላል። ቻድ እውነቱ ቻድ ምድረ በዳ ነው፣ አርቲፊሻል የተፈጠረ። ፈረንሳዮች እንደዚህ እኔ ሄጃለሁ። ቻድ ምድረ በዳ ነው፣ ግን ትንሽ እንትኖች አሉ፣ ነገዶች አሉ። እነሱ መጨረሻ ላይ ፈረንሳዮች በሰጧቸው እንትን አቋቋሙ ያንን ሀገር። ለፈረንሳይ ሲባል ነው ሀገሩ ወሰን የተሰጠው የተፈጠረው ማለት ነው። እና ምን ይላል ይሄ ጆን ኬነፍ ጋልብሬት የሚባል አስተማሪ፣ እንደ ቻድ ያለ ሀገር በምን የባህል
ምንትን ነው የባህል ሄሪቴጅ ምንድን ነው? ውርስ ቅርስ በምን የባህል ቅርስ ላይ ነው ይህንን አዲሱን ሞደርን ኢኮኖሚክ ግሮት የሚባለውን የሚያሳርፈው መሰረት የሚያደርገው? መሰረት ከሌለው አይሆንም ይላል። ስለዚህ ተስፋ የለውም ያገር ብሎ እንግዲህ የእሱ እንትን ነው አስተሳሰብ ትቶታል። ይህ ሌልና ኢትዮጵያ ጋር ይመጣል። ኢትዮጵያ ይላል ኢትዮጵያኖች ጥሩ የወረሱት የባህል ቅርስ አለ። ይህን ኢኮኖሚክ ግሮት የሚለውን ነገር ገብቷቸው በደንብ ሊሉ ይችላል። ራሳቸውን ደግሞ ያስተዳድሩ ለስንት ሺህ ዓመት ጎበዞች ናቸው፣ ይችላሉ። ግን አንድ ችግር አለባቸው። ያን ችግር ካልተወጡት በአንድ ወይም በሌላ መንገድ እነሱም ችግር ይገጥማቸው። ምንድነው ችግሩ? እኛ የክርስትናን ሃይማኖት የተቀበልነው ክርስቶስ ከመወለዱ በፊት ነው። እንግዲህ ጥሩ አነጋገር ነው ይሄ። በታሪካቸው ከመኩራታቸው የተነሳ ብሎ እኮ ምላሰኛ ሰው ነው። እንደዚህ ኢትዮጵያንስ ቢሊቭ that they were Christianized before the birth of Christ. So that's their problem. They have to solve this problem before they well እኔ ስናገር የሰውዬ እውነቱን ነው። ክፍል ውስጥ ነበርኩ ሲያስተምርና አንድ የኦስትሪያን ወዳጄ አጠገቤ ተማሪ ነው። እሱን ቁጭ ብሏል። ለካ ሲመለከተ ይኖራል። ዝም ብዬ ነው ማለት ክፍሉ ሲያበቃ አንተ እኮ ምንም ስሜት አላሳየህም ፕሮፌሰር ጋርብሌት እንደዚህ ይላል። ምን ልበል እንደዚህ ተነሳ ተሳስተሃል በለው። አይ ምን መልክ ምን ባይህ ዝም ብለህ ነው አረቅ ዝም ብሎ ነው ማለት ነው። እውነቱን ተናግሯል። እና እኛ ታሪካችንን ከማጋነናችን የተነሳ በቃ አንድ ሰው ሲያየን እነዚህማ ከክርስቶስ በፊት ነው ክርስትና የተቀበለው። ጥሩ አነጋገር ነው። ሰውን የሚስብ የሰውን አቴንሽን ቶሎ የሚስብ እንዲህ ብሎናል ስድብ ነው። ግን በእውነት ቆም ብላችሁ ስታስቡት ስታስተውሉ አንድ አይነት እንትን አለው። አንድ አይነት ምክንያት አለ። ጃስቲፊኬሽን ያለው አንድ አይነት ምክንያት አለ ያለበት። እናጋንናለን። ሳናጋንን በትክክል አይተን ያንን ስንል ጥሩ ነው ታሪካችን። እንግዲህ አንዳንዴ ከጠየቃችሁት ጥያቄ ውጭ ይሄድ ይሆናል።